ሰላም ሰላም ውድ ቻናላችን ተከታታዮች፣ በዛሬው ፕሮግራሜ እጅግ በጣም ቅንጡና ሌክዠሪ ቤት ላስጎበኛችሁ ነው። ማስጎበኛችሁ ቤት 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል በውጪ ያለው ማለት ነው። ይሄ 290 ካሬ ባለ 3 መኝታ የሰራተኛ ክፍል በውጪ ማለት ነው። በማሳያችሁ ቤት የሰራተኛ ክፍል ነው። እናንተ ግን ከፈለጋችሁ ለገስት ሃውስ ወይም ደግሞ እንደ ኦፊስ ለፈለጋችሁት ፐርፐዝ መጠቀም ትችላላችሁ። እኛ ግን የሰራተኛ ክፍላችን ነው። ወደ ዋናው በር እገባለሁ። ዋናው በር ሜድ ኢን ኢጣሊ የኮንክሪት በር ከ4 ሰዓት እስከ 5 ሰዓት ሰዓትን መቋቋም ይችል እጅግ በጣም ሌክዠሪ ቤት። ይሄ ኦፕን ኪችናችን ነው። ኦፕን ኪችኑ እዩት፣ በጣም የሚያምር ከለር ኮምቢኔሽን እና ኢንዱስትሪያል ሳክር የተገጠመለት ማለት ነው። ዛሬ ማሳያችሁ ቤት እጅግ በጣም ቅንጡናል ሌክዠሪ 260 ካሬ 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል የኮንክሪት በር እንዲሁም ደግሞ ኦፕን ኪችን ያለው ነው። 290 ካሬ ከሰፋባችሁ ደግሞ ሌላ መረጃ እነግራችኋለሁ። አነስ ያለ ካሬ የምታገኙበት ሎኬሽን በ15% ቅድመ ክፍያ ብቻ ከፍላችሁ ሌላውን እስከ 2 ዓመት ቀስ ብላችሁ የምትከፍሉት ፕሮግረስ ቤዝ ላይ ያሉ አፓርትመንቶችን ዴማ ሆፕ ሪል በሽያጭ ላይ ነው። ስለነሱ ሙሉ መረጃ መስጣችሁናል። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ለቤት ፈላጊዎቹ አስተማማኝ ድርጅት ላይ ቤት ብትገዙ ባለው ጊዜ የሚያስረክባችሁ ድርጅት ዴማ ሆፕ ሪል ለገነባው አፓርትመንት ደግሞ ወደ አሁኑ ስትራክቸር እንደጨረሰ የተናጠል ዲጂታል ካርታ የሚሰጣችሁ። ለዚህ ማሳያ የሚሆኑ አሁን ያለውበት አፓርትመንት የቦሌ 24 አፓርትመንትና የቦሌ ኤድና ሞል አፓርትመንትና የንግድ ሱቆቹ በአጭር ጊዜ ውስጥ ገንብቶ የተናጠል ዲጂታል ካርታ አዘጋጅቶ ለነዋሪዎቹ ዝግጁ አድርጓል። ይሄ ማሳያችሁ ግን 22 ሲግናል ላይ የሚገኝ 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ነው። ይሄ የምታዩት ሳሎን ነው። እጅግ በጣም የሚያምር ሳሎን ማለት ነው። የሳሎኑ እዩት፣ በጣም ሰፊ ሳሎን ይኖረዋል። ይህ ደግሞ የስክሪን ቦታ ማለት ነው። ይሄ እጅግ በጣም ቅንጡና ሌክዠሪ አፓርትመንት 290 ካሬ ከሰፋባችሁ ከ75 ካሬ ጀምራችሁ እንደዛ አይነት አፓርትመንቶችን የምታገኙበት ሎኬሽን እጠቁማችኋለሁ። እኔ ካሳሁን ነኝ፣ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። በዛሬው ፕሮግራሜ 290 ካሬውን አስጎብኝቼ ሌላ ደግሞ በሾላና በ4 ኪሎ ምን አይነት አፓርትመንቶቹን የግላችሁ ማድረግ እንደምትችሉ መረጃ ሰጣችኋለሁ። አሁን ወደ ማስተር ቤድሩሙ እየሄድኩ ነው። ማስተር ቤድሩሙ ላይ ደግሞ ምን አይነት ክላሶችና ምን አይነት ፊኒሽንግ ተጠቅመን ባዝሩሙን እንዲሁም ደግሞ ቤቱ ምን እንደሚመስል እናያለን። ይህ ማስተር ቤድሩሙ ነው። እዩት፣ በጣም ሰፊ ማስተር ቤድሩም፣ የሚያምር ኮምቢኔሽን። ሌላ ደግሞ ባዝሩሙን ካያችሁት ራክ ሴራሚክ ነው የተጠቀምነው። ራክ ሴራሚክ እና የጃጓር ፕሮዳክቶች የባዝሩም ወይም ደግሞ የሻወር እቃዎቻችን ካያችኋቸው ሜድ ኢን ኢጣሊ እና ከካናዳ ኢምፖርት የተደረጉ ናቸው። በምትፈልጉት ኮንዲሽን ሌብል አጀስት አድርጋችሁ ሻወር የምትወስዱበትን ማቴሪያል ኢንስቴድ ያደረግንበት ማለት ነው። ይሄ ማስተር ቤድሩም ነው። ማስተር ቤድሩምና ሳሎኑ ደግሞ በጋራ አክሰስ የሚያደርጉት ሰፊ ባልኮኒ ይኖራል። ይሄ ባልኮኒያችን ነው፣ ሰፊ ባልኮኒ ማለት ነው። የከተማውን ቪው ዳይሬክትሊ አክሰስ የምታደርጉበት ይሄና ሳሎኑና ማስተር ቤድሩሙ ሼር የሚያደርጉት ማለት ነው። ሌላ ወደ ሁለተኛው አልጋ ክላስ ወስዳችኋለሁ። የሁለተኛው አልጋ ክላስ እጅግ በጣም የሚያምር የጎረምሳ ልጅ ክላስ ማለት ነው። ይሄ ሁለተኛ አልጋ ክላሳችን ነው። ሁለተኛ አልጋ ክላሳችን ነው። ራሱን የቻለ ሌላ ትርፍ ቦታ ወይም ደግሞ ለኦፊስ አገልግሎት የሚሆን ቦታ ያለበት ማለት ነው። ይሄ ቁም ሳጥን ማለት ነው። እዚህ ጋር ኦፊስ ላይ ያልተሰሩ ወይም ደግሞ ያልተጨረሱ ስራዎች ወይም ደግሞ ማጥኛ ልጅየው የሚያጠናበት አይነት ቦታ ማለት ነው።
ወደ ሶስተኛው አልጋ ክላስ ደግሞ ከሶስት በላይ አልጋዎችን ስፕሪድ ማድረግ የሚችል እጅግ በጣም ሰፊ ክላስ ነው የልጆች አልጋ። ይሄ የልጆች መጽሐፍ መደርደሪያና እንዲሁም የልጆች መጫወቻን ያካተተ ከሶስት በላይ አልጋዎችን ስፕሪድ ማድረግ የሚችል ሰፊ ቤት 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ኮመን ባዝሩሙ ነው። ይሄ ኮመን ባዝሩሙ ነው። እዚህ ጋር መታጠቢያ ክላስ ይኖረናል። የላውንደሪ ቦታ ይኖረናል። እዚህ ጋር ደግሞ ባዝሩም ማለት ነው ከነ መታጠቢያ ክላሱ። ሁሎችንም ማቴሪያሎች ኢንስቲል ስናደርግ በጥንቃቄና ኢምፖርት በተደረጉ የፊኒሽንግ ማቴሪያሎች ነው ኢንስቲል ያደረግነው። ታዲያ ይህ 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ቤት ነው። በዋነኝነት ደግሞ ቀደም እንደነገርኳችሁ እንደዚህ አይነት አፓርትመንቶችን በ4 ኪሎ እንግሊዝ ኤምባሲ አካባቢ ወይም ደግሞ ኢንዲያን ስኩል፣ ሳንፎርድ ስኩል እና ኮከበ ጽባህ ትምህርት ቤት ያሉበት ቤልጅየም ኤምባሲ፣ ሩሲያ ኤምባሲ፣ እነ ኬንያ፣ እነ ኢጣሊና እነ ፍራንስ ኤምባሲ ባሉበት ሎኬሽን አፓርትመንቶችን ባለ 1 መኝታ 75 ካሬ፣ 88 እና 89 ካሬዎችን ባለ 2 121፣ 127 እና 140 ካሬዎችን ባለ 3 ደግሞ 181 እና 186 የካሬ አማራጮችን እንዲሁም ባለ 4 308 የካሬ አማራጮችን አሁን ላይ በ15% ቅድመ ክፍያ ብቻ ልክ እንደዚህ ገንብተን ልናስረክባችሁ በሽያጭ ላይ ነን። እናንተም ታዲያ ሌላም ደግሞ ሾላ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አፓርትመንቶችን በ15% ቅድመ ክፍያ ብቻ በሽያጭ ላይ ነን። ልክ እንደዚህ ገንብተን ልናስረክባችሁ ማለት ነው። ይህ አፓርትመንት 290 ካሬ ነው። ከፈለጋችሁ ይህ አፓርትመንት 40 ሚሊዮን ነው የሚሸጠው። በሌሎች ሳይት ደግሞ ከ75 ካሬ እስከ 308 የካሬ አማራጮችን በ15% ቅድመ ክፍያ ፕሮግረስ ሌብል ላይ ያሉ አፓርትመንቶችን ቀስ ብላችሁ የምትከፍሏቸው አፓርትመንቶችን ከዴማ ሆፕ ስቴት ብትገዙ ልክ እንደዚህ ገንብተን እናስረክባችኋለን ማለት ነው። ዛሬ ስለ 290 ካሬውና ስለ ሾላ ሳይታችን እንዲሁም ደግሞ ስለ 4 ኪሎ ሳይታችን ሙሉ መረጃ ሰጠዋችሁ። ቤት ብትገዙ ምን ሊመስል እንደሚችል ገንብተን ስናስረክባችሁ የቤቱ ካራክተር ምን ሊመስል እንደሚችል ሙሉ መረጃ ሰጠዋችሁ። እኔ ካሳሁን ነኝ። ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃና እንዲሁም ደግሞ ቦሌ ኤድና ሞል ላይ ስላሉ የንግድ ሱቆቻችን መረጃ ምሰጣችሁናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።